ጤና ይስጥልን ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። ከዜና 42 ጋር ደግሰው በቀለ ነኝ። በዜና 42ታችን ስፖርት፣ ቢዝነስ እና የውጭ ጉዳዮችን አካተናል። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። አበይት ጉዳዮችን በማስቀደም እንጀምራለን። አብራችሁን ቆዩ። በበልግ 5.7 ሚሊዮን የቡና ችግኝ ለመትከል ታቅዶ የተሰራ ይገኛል ሲሉ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ። ሀብትን ማስተዳደርና ጸጋን የመጠቀም ልምድ ከወንጀል የጸዳ ሊሆን እንደሚገባ ተጠቆመ። ከውጪ ከሳውዲ ጋር የ142 ቢሊዮን ዶላር የጦር መሳሪያ ስምምነት የደረሱት ትራምፕ የሶሪያን ማዕቀብ ሊያነሱ ነው የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በበልግ 5.7 ሚሊዮን የቡና ችግኝ ለመትከል ታቅዶ እየተሰራ ይገኛል ሲሉ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገለጹ። የ2017 በጀት ዓመት የተቀናጀ ዞናዊ የበልግ የቡና ችግኝ ተከላ መርሃ ግብር በቦሮዳ ወረዳ ተከናውኗል። አብራማዶ ዝርዝር አለው። በጋሞ ዞን የቡና ምርትና ምርታማነትን ለማሳደግ በትኩረት እየተሰራ እንደሚገኝ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ገልጸዋል። የቡና ፖቴንሻል የመልማት አቅም ያለው ዞን ደግሞ ከዞኖች የኛ ሁለተኛና ሶስተኛ ደረጃ ላይ የሚገኝ ነው። ከዚህ አንጻር ስናይ በዚህ ዓመት በተለይ የባለፈው ጊዜ ጉድለቶችን በማስተካከል በተለያዩ ሪፖርቶችም እንደሰማችሁ ለማዕከላዊ ገበያ ባለፈው ዓመት ላይ የቀረበ ቡና እንደሌለ ሪፖርቶቹ ይናገራሉ። ስለዚህ በዚህ ዓመት እነዚህን ጉድለቶች በሚሞላ መልኩ ከችግኝ ተከላ እስከ ግብይት ድረስ ያለውን ስርዓት ማሻሻል እንደሚያስፈልግ በዞንም በአስተባባሪም ደረጃ በዚህ ጉዳይ ላይ በጥልቀት ተወያይተን ወደ ተግባር ገብተናል ማለት ነው። የቦሮዳ ወረዳ በዞኑ ከፍተኛ የቡና ምርት ከሚመረትባቸው አካባቢዎች አንዱ መሆኑንም ተናግረዋል። የቡና ምርትና ምርታማነትን ለማሳደግ እየተሰራ እንደሚገኝ ጠቁመም በበልግ በዞኑ 5.7 ሚሊዮን የቡና ችግኝ ለመትከል ታቅደው ወደ ስራ ተገብቷል ብለዋል። በዚህ ዓመት በዚህ መርሃ ግብር 5.7 ሚሊዮን የቡና ችግኝ ለመትከል ዝግጅት ተደርጓል። የዚሁ አካል ነው ዛሬ ይሄን በንቅናቄ የምናደርገው። ከምርት ጀምሮ እስከ ግብይት ሂደት ውጤታማ እንዲሆን በአጽንኦት እንደሚሰራም አስታውቋል። በዞኑ የቡና ደን ሽፋንን ለማሳደግ በትኩረት እንደሚሰራም ገልጸዋል። ቡናን በደንብ በመትከል ቡና የኢኮኖሚ ምንጭ እንደሆነ እንደ ዞንም በየወረዳዎች ይሄን ከተከላ ባለፈ እንክብካቤን በማድረግ የግብይት ስርዓቱን በማሻሻል ተጠቃሚነቱን የአርሶ አደሮቻችንን ተጠቃሚነት ከፍ ማድረግ በቡና ደግሞ የተሰማሩ ነጋዴዎችንም አቅም በማሳደግ እንደ አገር ዶላር በማስገኘት በግለሰብ ደረጃ ደግሞ የሰዎች ገቢ አቅም ኢኮኖሚ አቅም እንዲጨምር በማድረግ እንደ መንግስት ደግሞ በእኛ በኩል መደረግ የሚገባውን ድጋፍ የምናደርግ መሆኑን በዚህ አጋጣሚ እየገለጽኩኝ የቡና ችግኝ ተከላውን ሁሉም ወረዳ አስተባባሪዎችም አስተዳዳሪዎችም የሚመለከታቸውም ሁሉ በዚህ ጉዳይ ላይ ትኩረት እንዲሰጡ እንደ አረንጓዴ አሻራ እንደ ደን ማድረግ አለብን። በዞኑ 2260 ሄክታር መሬት በበልግ በቡና ችግኝ እንደሚለማም የጋሞ ዞን ግብርና መምሪያ ኃላፊ አቶ ማገሶ ማሾሌ አስታውቋል። በቂ ዝግጅት ተደርጎ ህብረተሰብ ተቀስቅሶ ተከላውም ደግሞ በቦታ ገጠም እንዲሆን በልዩ ሁኔታ ዘንድሮ ተሰርቷል ማለት ነው። በዚህም እንግዲህ 2260 ሄክታር መሬት በዘር ማለት በችግኝ የመሸፈን ስራ ለመስራት ሙሉ ዝግጅት ከተደረገው ዛሬ ስፔሻላይዝ ከሚያደርጉ ወረዳዎች በሶስተኛ ደረጃ ላይ የሚገኝ ገረስ፣ ካምባ፣ ቦሮዳ በሚል ነው እንደ ዞን በራንክ ያስቀመጥነውና ስፔሻላይዝ ከሚያደርጉ ወረዳዎች አንዱ ነው ቦሮዳ። ስለዚህ እዚህ በኮታ ገጠም የማልማት ስራውን ሌሎች ምሳሌ መሆን በሚችል ደረጃ በቦሮዳ ወረዳ በዱበና ቀበሌ ላይ በአርሶ አደር ማሳ ዛሬ ተከላ ስራ በይፋ አስጀምረናል ማለት ነው። ምርጥ የቡና ዘር በመምረጥና የተፈጥሮ ማዳበሪያ በመጠቀም የቡና ምርትና ምርታማነትን ለማሳደግ እየተሰራ ይገኛል ብለዋል። የተሻሻለ የቡና ዘር የሚባሉ ከተለያዩ ቦታዎች እንዲመጡ አድርገናል። በተለይም በቡና ምርታማነት ከሚታወቀው ከጌዲዮ አካባቢ ያመጣነውን ቡና አፍልተን
አሁን በችግኝ ደረጃ ተገኝቷል። ከአካባቢው የተሻሉ የሚባሉት ዝርያዎችን በመንግስትም መንግስታዊ ባልሆኑ ድርጅቶችም ልዩ ትኩረት በማድረግ ባሉን የቡና ችግኝ ጣቢያዎች 5.7 ሚሊዮን ችግኝ ማፍላት ተችሏል። ስለዚህ በዚህ መልክ ቅድመ ዝግጅት ካደረግን በኋላ በበልግ ወቅት ለመትከል የጉድጓድ ዝግጅትና ጉድጓድ ተደርገው ደግሞ አብሮ ሊሄድ የሚችል ፓኬጅ የማሟላት ስራ በተለይም በኮምፖስት ነው የሚለማው በተፈጥሮ ማዳበሪያ የሚለማ ከመሆኑ አኳያ የማዳበሪያ ዝግጅት በበቂ ሁኔታ ማድረግ ችለናል። የቦረዳ ወረዳ ዋና አስተዳዳሪ አቶ አሸናፊ ሻለም የቦረዳ ወረዳ በግብርናው ዘርፍ እምቅ አቅም ያለው መሆኑን አስታውቀዋል። በወረዳው 3895.5 ሄክታር የእርሻ መሬት በቡና እየለማ እንደሚገኝ አስረድተዋል። በ2017 በጀት ዓመት በ600.3 ሄክታር የእርሻ መሬት የቡና ችግኝ እንደሚተከልም አመልክተዋል። ወረዳው 153.5 ሄክታር መሬት በክላስተር ኩታ ገጠም እርሻ ቡና እንደሚለማም አክለዋል። ቦርዳችን ኤክስፖርት ከሚሆኑ ዋና ሰብሎች መካከል ቡና ቅድሚያ ስፍራ የሚይዝ ነው። የቡና ማሳ ሽፋን በቦረዳ ወረዳ 3895.5 ሄክታር ሲሆን በ2007 ምርት ዘመን አዲስ ቡና ተከላ ለማካሄድ የታቀደ 603 ሄክታር ሲሆን ከዚህ ውስጥ 153.5 ሄክታር በክላስተር ኩታገጠም እርሻ የሚለማ ይሆናል። ዱባና ቡሎ ቀበሌ አርሶ አደር ታንቶ ቶይታናም ዘነበች ታሌ የግብርና ባለሙያዎች የሰጡትን ስልጠና በመጠቀም የተፈጥሮ ማዳበሪያ ተጠቅሞ ቡናን እያለሙ እንደሚገኙ አስታውቀዋል። እንዴት ቡና ችግኝ ማልማት እንደሚቻልና እንዴት እንክብካቤ ማድረግ እንደምንችል ለኛ ስልጠና ተሰጥቶናል። ከዛ ስልጠና በኋላ ይሄ ማሳ ወደ ግማሽ ሄክታር ማሳ ነው። ወደ በእግር ቡና 1200 እግር ቡና እዚህ ማሳ ላይ በስልጠናችን መሰረት እንድናለማ ነው የተደረገው። ይሄ ከአንድ ቡና እስከ አንድ ቡና 2 ሜትር ርቀት፣ ጥልቀቱ ደግሞ 60 ሳንቲሜትር፣ ስፋቱም እንደዚሁ 60 ሳንቲሜትር እና ኮምፖስት ከተከላው ቀደም ብሎ 15 ቀን ቀደም ብሎ ኮምፖስት ማድረግ እንዳለብን ነው ስልጠና የተሰጠው። በተሰጠው ስልጠና መሰረት በአጠቃላይ ይሄን ስራ አጠናቅቄ ለዚህ ለዛሬ ለተከላ ቀን አድርሻለሁ ማለት ነው። ግብርና ባለሙያዎች በጣም ድጋፍ ነው የሚሰጡን። ኮምፖስት ምናምን እንድንጨምር እየረዱን ነው እና በሁሉም ጉድጓድ ውስጥ ኮምፖስት ተጨምሮ ነው ያለው። ያንን ኮምፖስቱን ከልጆቼ ጋር በህብረት አምጥቼ እየተከልኩኝ ከባለቤቴ ጋር ተባብሬ ማለት ነው እና ተከላ እያካሄድን ነው። የኢትዮጵያ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ከፖለቲካ ፓርቲነት መሰረዙን አስታወቀም። ምርጫ ቦርዱ በዚህ ጉዳይ ያወጣውን መግለጫ ባልደረባችን ስራክ ሳሌ እንደሚከተለው ያቀርበዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያ ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር A1162 ህዝባር 11 ህዝባር 1155 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011ን ለማሻሻል የወጣውን አዋጅ ቁጥር 1332 ህዝባር 2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር ፍሚ 1 ህዝባር 1345 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሰረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው
በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቷል። በዚህ መሰረት ህወሓት በአዋጅ ቁጥር 1332 ህዝባር 2016 ይህንን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 እና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው ግን በህግ የተጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332 ህዝባር 2016 መሰረት የፓርቲውን ህጋዊነት የሚያረጋግጠውንና ፓርቲው በወቅቱ አምኖበት ተስማምቶ ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበር ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162 ህዝባር 2011 መሰረት በአመጻ ተግባር በመሰማራቱ የተሰረዘን ፓርቲ ህጋዊ ሰውነት የምመልስበት የህግ ድንጋጌ የለኝም በማለት ግንቦት 4 ቀን 2015 ዓ.ም ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332 ህዝባር 2016 ግንቦት 27 ቀን 2016 ዓ.ም ሲታወጅ ህወሓት ይህንኑ ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ሐምሌ 19 ቀን 2016 ዓ.ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በህጉ የተመለከቱትን ዝርዝር ሰነዶች ይኸውም የፓርቲውን ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርድ አቅርቧል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332 ህዝባር 2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓ.ም ካቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332 ህዝባር 2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 ቀን 2016 ዓ.ም ጥያቄውን ሲያቀርብ አዋጅ ቁጥር 1332 ህዝባር 2016 ታውጆ ለህዝብ በይፋ ተገልጾ በስራ ላይ ከዋለ 2 ወር ካለፈው በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሓትም ይህንኑ ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት አዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የምዝገባ ስርዓት በመፈጸም ምዝገባው ተከናውኗል። ከሁሉም በላይ ህወሓት ሐምሌ 19 ቀን 2016 ዓ.ም በጻፈው ደብዳቤ ላይ የቀድሞው ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው የአዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሓት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ በመመዝገብ የሰጠው የህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 ቀን 2016 ዓ.ም በቁጥር A1162 ህዝባር 11 ህዝባር 5180 በተጻፈ ደብዳቤ ላይ የህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫ አንቀበለውም ማለት ተቀባይነት የለውም። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሁፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ማሻሻያ አዋጅ ቁጥር 1332 ህዝባር 2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲውን መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ
እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፍቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ.ም በቁጥር A1162 ዝባር 11 ዝባር 15 421 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በ3 ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር 1332 ዝባር 16 አንቀጽ 3 በቅንፍ 11 በቅንፍ ሐመሩሃ እና በመመሪያ ቁጥር 25 ዝባር 2016 አንቀጽ 19 በቅንፍ 1 ቅንፍ ሐመሩሃ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤትን በተመለከተ የአዋጅ ቁጥር 1162 ዝባር 2011 አንቀጽ 99 እንዳግባብነቱ በህወሓት አመራሮች ላይ እንዲፈጸም ቦርዱ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ። በደቡብ ኢትዮጵያ ክልል የእናቶችና ህጻናት ጤና አጠባበቅ መሻሻል እየታየበት መሆኑ ተገለጸ። በጋሞ ዞን የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ ተጀምሯል። ሲሳይ ማሞ ተጨማሪ አለው። የጋሞ ዞን የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ በዞኑ ብርብር ከተማ ሞሌ ቀጠና በይፋ ተጀምሯል። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊም አቶ ዮሴፍ ሶንቆ በወቅቱ እንዳሉት በክልሉ በሽታን አስቀድሞ የመከላከል ስራ ውጤት አምጥቷል። ለተገኘ ውጤት ባለሙያ በማሟላት የጤና ተቋማትን ደረጃ በማሻሻልና አዳዲስ ለማስፋፋት የተደረገው ጥረት ወሳኝ ሚና መጫወቱን ነው ያብራሩት። ይህም በክልሉ የእናቶችና ህጻናትን ሞት በከፍተኛ ሁኔታ እንዲቀንስ ማድረጉን ነው ያመለከቱት። በቀጣይም ለህጻናትና እናቶች ጤና መሻሻል የሚደረግ ጥረት ተጠናክሮ መቀጠል እንዳለበት ነው አቶ ዮሴፍ ያስገነዘቡት። በሁሉም አካባቢዎች ጥራቱን የጠበቀ ተደራሽ የጤና አገልግሎት እንዲሰጥ በርካታ ስራዎችን ሲሰራ ቆይቷል። በተለይ በሁሉም አካባቢ የጤና አገልግሎት የሚሰጡ የጤና ተቋማት ተደራሽ እንዲሆኑ ሰፊ ስራ ተሰርቶ ስለዚህ መንግስት በየጊዜው የጤና አገልግሎት የሚሰጡ ተቋማትን ያስፋፋ በመጠንም በደረጃቸውም ከፍ ያሉ ሆስፒታሎችን ጨምሮ እየሰራ ይገኛል። በዚሁም የሚሰጡ የጤና አገልግሎቶች ጥራታቸውን የጠበቀ ሆነው ውጤት እያመጡ ይገኛሉ። የጋሞ ዞን ምክትል አስተዳዳሪና የፐብሊክ ሰርቪስና ሰው ሀብት ልማት መምሪያ ኃላፊም አቶ መኮንን ቶንቼ በበኩላቸው በዞኑ ባለፉት ጊዜያት የክትባት ተደራሽነትን በማሳደግ የህፃናትን ሞት በእጅጉ መቀነስ ተችሏል ይላሉ። በቀጣይም ለህፃናት ጤና መሻሻል ሁሉም የድርሻውን መወጣት እንዳለበት ምክትል አስተዳዳሪው ያሳስባሉ። መንግስት በየዘመኑ በተለይም በጤናው መስክ እያሻሻለ በመጣው ሂደት በተለይም በህፃናት ላይ ልዩ ትኩረት በመስጠት የተለያዩ የክትባት አይነቶችን እየሰጠ የህፃናትን ሞት በመቀነስ ዛሬ በሚታየው ልክ ህፃናት ሞት በሁሉም ቀበሌ የለም ወደ የሚባልበት ደረጃ ያደረሰበት ሁኔታ እጅግ በጣም የሚደነቅ ስለሆነ ስለዚህ ህፃናት ደግሞ በአእምሮ ንቁ ከዚያም የተሻሉና ጤናማ ሆኖ ነገ አገርን የሚረከቡ መሆን መቻል አለባቸው። ለዚህ ደግሞ ለህፃናቱ ተገቢውን እንክብካቤ ማድረግ ከኛ ይጠበቃል። የጋሞ ዞን ጤና መምሪያ ኃላፊም አቶ ሰይፉ ዋናቃም በዞኑ በህፃናት ክትባት ውጤት መገኘቱን ይገልጻሉ። የኩፍኝ በሽታም ህፃናትን ለአካል ጉዳትና ሞት ይዳርጋል ያሉት ኃላፊውም ክትባቱን ከዚህ ቀደም የተከተቡም ሆነም ያልተከተቡ ህፃናት እንደሚወስዱ ጠቅሰዋል። በዘመቻ የሚሰጠው ክትባቱ በጤና ተቋማትና በጊዜያዊ ክትባት መስጫ ማዕከላት እየተሰጠ እንደሚገኝ ነው የጠቆሙት። በዘመቻው በዞኑ የሚገኙ እድሜያቸው ከ5 ዓመት በታች የሆኑ ህፃናት በሙሉ ክትባቱን እንደሚወስዱ አቶ ሰይፉ አስታውቀዋል። የዞኑ ህብረተሰብና ባለድርሻ አካላት ህፃናት ክትባቱን በአግባቡ እንዲያገኙ ኃላፊነታቸውን እንዲወጡ አቶ ሰይፉ ጥሪ አቀርበዋል። ይህ ዘመቻ የኩፍኝ መከላከያ ክትባት ዘመቻ ብቻም ሳይሆን ሌሎች በተቀናጀ የሚሰጡ በርካታ ስራዎች አሉ። ህፃናት የምግብ እጥረት ልየታ፣ ነፍሰ ጡር እናቶች የስርዓተ ምግብ ችግር ያለባቸውን የመለየት
እና ከጤና ተቋማት ጋር የማስተሳሰር የአንጀት ጥገኛ ትላትል ለወሊድ ጋር ተያይዞ የሚፈጠር የፊስቱላ ችግር ያለባቸው እናቶች መለየት ከዛ በኋላ ለሕክምና በዞናችን አርባ ምንጭ አጠቃላይ ሆስፒታል በመላክ አገልግሎት እንዲያገኙ ለማድረግ ብቻም ሳይሆን ለህፃናት የቫይታሚን ኤ ኢንክብል የመስጠት ስራዎች ከዚህ ከኩፍኝ መከላከያ ክትባት ጋር በተቀናጀ መንገድ የሚሰጡ ስራዎች ናቸው ማለት ነው። ይኸው የተቀናጀ የኩፍኝ ክትባት ዘመቻም እስከ ግንቦት 15 2017 ዓ.ም እንደሚካሄድ ታውቋል። ሀብትን ማስተዳደርና ጸጋን የመጠቀም ልምድ ከወንጀል የጸዳ ሊሆን እንደሚገባ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የኢንተርፕራይዞችና የስራ ዕድል ፈጠራ ቢሮ ኃላፊ ዶክተር አባየው ታደሰ አስገነዘቡ። ዝርዝር አለን። ምክትል ርዕሰ መስተዳድሩ ይህንን ያሉት በአርባ ምንጭ ከተማ የታክስ ስወራና ማጭበርበር ወንጀሎች መከላከል ዙሪያ ከፍትህ አካላት ጋር በተደረገው የውይይት መድረክ ላይ ነው። ሀገራችን ከድህነት ለመላቀቅ ህገወጥ ተግባራትን በመከላከል ረገድ ባለድርሻ አካላት የድርሻቸውን መወጣት እንዳለባቸው አስገንዝበዋል። ገቢ የመሰብሰባችን አቅም እየወሰኑና እየተፈታተኑ ካሉ ጉዳዮች አንዱ በገቢና በታክስ ላይ የሚፈጸሙ ወንጀሎችን ወደ ህግ በማቅረብ እና በማስወሰን ደረጃ ያለብን ውስንነት ነው። ከዚህ አንጻር በየደረጃው ያለ የፍትህ ተቋማት ከዚህ ቀደም በጀመርነው በጋራ ተናቦ የመስራት ሁሉም ባለድርሻ አካል ይህንን በታክስ የሚፈጸም ወንጀልና ማጭበርበር ከመታገል አንጻር የምንሰራቸውን ስራዎች በባለቤትነት መስራት እንደሚገባ ከወሰድነው ኃላፊነት አንጻር በበቂ ደረጃ የተሰራ አይደለም የሚል የክልላችን መንግስት ግምገማ አለ። ይህንን ማረም፣ ይህንን ማስተካከል ያስፈልጋል። የህግ አስፈጻሚ አካላት ከገቢ ጋር ለተገናኙ ጉዳዮች በፍጥነት እልባት ከመስጠት አኳያ የሚታዩ ውስንነቶችን መቅረፍ እንዳለባቸውም ዶክተር አባየው አሳስበዋል። በክልሉ የልማትና የሰላም እንቅስቃሴን ውጤታማ ለማድረግ ኢኮኖሚው ከሚያመነጨው ሀብት ግብር መሰብሰብ ይገባል ብለዋል። መንግስት መንግስትነቱን ሊያረጋግጥ የሚችለው በሚሰበስበው የገቢ ግብር ነው። ከዚህ ተያይዞ ገቢ በመሰብሰብ ሂደት ውስጥ ዜጎች በውዴታና በዜግነት ኃላፊነት ገቢ መሰብሰብ እንዳለባቸው እንደተጠበቀ ሆኖ ነገር ግን ገቢን የምናስተዳድርበት በዘመነው ዓለምና መንግስት ላይ በህግና በስርዓት ስለሆነ ከዚህ ጋር ተያይዞ ህግን የመተላለፍ ገቢን የማጭበርበር የተለያዩ ወንጀሎች እየተፈጸሙ ይገኛሉ። እነዚህ ወንጀሎች ለመከላከል የሚያስችል በተለይ የክልላችን መንግስት እንዲሁም በአገር ደረጃ የወጡ የታክስ ህጎችን በማስከበር ደረጃ እየተሰሩ ያሉ ስራዎች የሚያበረታቱ ናቸው። የመድረኩ ተሳታፊዎቹ በቀረበው መነሻ ሰነድ የተለያዩ ሀሳቦችን ያቀረቡ ሲሆን በተነሱ ጉዳዮች ላይ ምላሽና ማብራሪያ የሰጡት የደቡብ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ወይዘሮ አለምነሽ ደመቀ ግብር የመሰብሰብ ተልዕኮን ለመወጣት ህገ መንግስታዊ ድንጋጌዎችን መሰረት በማድረግ መሰረት ያደረጉ የታክስ ህጎችን በማውጣትና የአሰራር ስርዓቶችን በመዘርጋት አመርቂ ስራዎች ተከናውነዋል ብለዋል። በገቢ ሰብሳቢ መስሪያ ቤትና በግብር ከፋዮች ዘንድ የሚስተዋሉ የታክስ ማጭበርበር፣ ደረሰኝ ማሸሽና መሰል ወንጀሎችን በመከላከል ረገድ በርካታ ስራዎች የተከናወኑ ቢሆንም አሁንም መቀረፍ ያለባቸው ጉዳዮች ስለመኖራቸው ጠቁመዋል። ብልሹ አሰራሮች የቱ ጋር እንደማይቋረጡ፣ የቱ ጋር እንደሚቆለፉ፣ የቱ ጋር ማነቆ የሆኑ መንግስት ተስፈንጥሮ ወጥቶ ብልጽግናን እንዳያበለጽግ እንቅፋት እየሆኑ በሰው ህይወት ላይ በንብረት ላይ ተከታታይ አደጋዎች እንዲከሰቱ መንግስት እንደ መንግስት እንዳይቆም የሚያደርጉ ጉዳዮች የቱ ጋር እየተንጠባጠቡ እንዳሉ በደንብ ማየት ይቻላል። እዚህ ውስጥ እንደ መንግስት አመራር እንደ ብልጽግና አመራር ለማለት ፈልጌ ነው። ኖት ኦንሊ ታክስ ብቻ ሌሎች ጉዳዮችን ጭምር ነው መታዘብ የሚቻለው በዚህ ሂደት ውስጥ። በሁሉም መዋቅሮች ቅንጅታዊ አሰራርን በማጠናከር የህግ ጥሰት በሚፈጽሙ የገቢ ሰብሳቢ ሰራተኞችና የግብር ከፋይ ግለሰቦች ላይ ህግ የማስከበር ተግባር ተጠናክሮ መቀጠል ይገባልም ብለዋል ወይዘሮ አለምነሽ። የታክስ ህጉን በመጣስ የግብር ስወራና ማጭበርበር ወንጀል በሚፈጽሙ አካላት ላይ ተገቢውን ምርመራና ክስ በማካሄድና አስተማሪ የፍርድ ውሳኔዎችን በመስጠት
ህጉን የማስከበር ትልቅ ኃላፊነት አለባቸው። በአሁኑ ወቅት ከተፈጠረው የኢኮኖሚ እድገት ጋር ተያይዞ የንግድ እንቅስቃሴው እየሰፋ በመስኩ የሚሰማሩ አካላትም በቁጥርም በደረጃም እያደጉ መጥተዋል። በዚያው ልክ የታክስ ህጉ ላይ የሚፈጸሙ ወንጀሎች በመጠንም እየጨመሩና በይዘትም እየረቀቁ በግብር አሰባሰብ ሂደቱ ላይ ከፍተኛ የጫናን እየፈጠሩ ይገኛሉ። እነዚህን ወንጀሎች ለመከላከል የህግና አሰራር ክፍተቶችን እንዲሁም በአፈጻጸም ሂደት የሚስተዋሉ ጉድለቶችን በየጊዜው በመፈተሽና በማረም ከመቼውም ጊዜ በላይ ቅንጅታዊ አሰራርን ማጠናከር እንዲሁም የሚፈጸሙ ወንጀሎች የግብር አሰባሰብ ውጤታማነት ላይ ጫና በመፍጠር መንግስት የያዛቸውን የልማት ተግባራትን በተገቢው እንዳይፈጽሙ እየፈጠሩ ያሉትን ተጽዕኖ ያገናዘበ ዝግጅትና እንቅስቃሴ ማድረግ ይጠበቅብናል። የታክስ ስርዓቱን ለማስከበር የፍትህ አካላት ከህዝብ የተሰጣቸውን ኃላፊነት በሚገባ ሊወጡ እንደሚገባም አስገንዝበዋል። ያነጋገርናቸው የውይይት መድረክ ተሳታፊዎች በሰጡት አስተያየት ከፍትህ ተቋማት ጋር ያለው ቅንጅታዊ አሰራር በተፈለገው ልክ ያለመሆኑም በግብር አከፋፈል ወቅት የሚታዩ የህግ ጥሰቶችን ለመከላከል ክፍተት መፍጠሩን አስረድተዋል። በታክስ ስወራ፣ በደረሰኝ ማጭበርበርና የተገናኙ ወንጀሎች እንዳይበራከቱ መሰለ ውይይቶች አስፈላጊ መሆናቸውን ገልጸዋል። ታክስ ማጭበርበር ወንጀል በጋራ የገቢ ተቋም ብቻውን መከላከል የሚችል ስላልሆነ በቅንጅት በጥምረት ከሚመለከታቸው የፍትህ ተቋማት ጋር ከፖሊስ ተቋም ጋር ከፍትህ ተቋም ጋር ከፍርድ ቤት ጋር በጋራ በመቀናጀት በታክስ ላይ የሚፈጸሙ የማጭበርበር ወንጀሎችን የመከላከል ስራ መስራት ተገቢነት ያለው በመሆኑ በዛሬው ቀን እንደ ክልላችን አጠቃላይ እስካሁን የተሰሩ ስራዎችን በመገምገም በቀጣይ ደግሞ ቀሪ ስራዎች ላይ ትኩረት ተሰጥቶ መስራት ባለባቸው ጉዳዮች ላይ ሰፊ የምክክር አድርገናል። ስራዎቻችን በምንሰራበት ጊዜ ከህግ አካላት ጋር በደንብ መናበብ እንዳለብን ግንዛቤዎችን ያው አገኝቻለሁ። የበለጠ ደግሞ ከዚህ በኋላ በተሻለ መንገድ ተጠናክሮ ይቀጥላል ብዬ አስባለሁ። ያው ከዚህ በፊት ክፍተቶች ነበሩ፣ ግን እነዚህን ክፍተቶች ደግሞ የህግ አካላትም ሆነ ከገቢ ተቋሙ የነበረውን ክፍተቶቻችን አይተን ለቀጣይ ደግሞ ወደ ተሻለ ስራ እንድንገባ የሚያስተምር መድረክ ስለሆነ በጣም ደስ ብሎኛል። ከመድረኩ ብዙ ነገር ተምሬያለሁ። ከውይይቱ ያገኙትን መልካም ልምዶችን በመዋቅራቸው ተግባራዊ እንደሚያደርጉም ተናግረዋል። ለውጭ ገበያ የሚቀርቡ የቡና ምርት ለማሳደግ በትኩረት ሊሰራ ይገባል ሲሉ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ተናገሩ። የጋሞ ዞን ግብርና መምሪያ የቡና ጥራትና ግብይት ቁጥጥር ግብረ ኃይል የምክክር መድረክ በቦረዳ ወረዳ አካሂዷል። አብራማዶ ተጨማሪ አለው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱም የለውጡ መንግስት የህብረተሰቡን ሁለንተናዊ ተጠቃሚነትን ለማሳደግ በቁርጠኝነት እየሰራ እንደሚገኝ ገልጸዋል። መንግስታችን እንደ ሀገር የተለያዩ ፖሊሲዎችን ስልቶችንም በመንደፍ በየደረጃው የሚገኘውን ህዝባችን ተጠቃሚ ከማድረግ አንጻር በርካታ የልማት ስራዎች ተከናውነዋል። እንደ ሀገር በማክሮ ኢኮኖሚ ማሻሻያ ግብርና ግንባር ቀደም ትኩረት የተሰጠበት ዘርፍ እንደሆነም አስታውቀዋል። ከ2003 ጀምሮ ጂቲፒ 1 ጂቲፒ 2 ቀጥሎም ደግሞ ባለፈው የማክሮ ኢኮኖሚ ማሻሻያ ማድረጉ ይታወቃል። በዚህ የማክሮ ኢኮኖሚ ማሻሻያ ፕሮግራም ቁጥር 1 ትኩረት የተሰጠው ግብርና ነው። በመቀጠል ማዕድን ነው። ከማዕድን ቀጥሎ አይሲቲ፣ ቱሪዝም። የጋሞ ዞን ለቡና ልማት እምቅ አቅም ያለው ቢሆንም በተፈለገው መጠንና ጥራት እየተመረተ እንዳልሆነ አንስተው ይህንን ችግር ለመቅረፍ አጽንኦት ሰጥተው መስራት እንደሚገባ አሳስበዋል። የቡና ምርታማነትን ከማሳደግ ባሻገር የግብይት ሂደትን ማጎልበት እንደሚገባ አስገንዝበዋል። ወደ ዞናችን ስንመጣ ከቡና አመራረት ጀምሮ ከማሳ ዝግጅት ጀምሮ እስከ ግብይት ያለው በርካታ ተግዳሮቶች፣ በርካታ ጉድለቶች ያሉበት መሆኑ ባለፈው ባደረግነው የ9 ወር ግምገማችን አይተናል። ለቡና የተሰጠውን ትኩረት በተግባር ማረጋገጥ እንደ ዞን ወደ 5.7 ሚሊዮን ችግኝ ተከላ ለማካሄድ ታቅዷል። እስካሁን ባለው ወደ 3.1 ሚሊዮን ደርሰናል። ነባሩንም አዲሱንም በማስፋት
በመጠንም በጥራት የምርት ቮሊዩም ከመጨመር አንጻር ሰፊ ትኩረት የሚያስፈልገው መሆኑ ታውቆ በዚህ መድረክ በተለይም ከግብይት ሂደት ጋር ተያይዞ ከፈቃድ አወጣጥ ጋር ተያይዞ የኮንትሮባንድ የሚዘዋወረው ቡና ቁጥጥርን በተመለከተ በልዩ ትኩረት በአትኩሮት ዛሬ ተነጋግረን መፍትሄ የምናስቀምጥ ነው የሚሆነው። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማገሶ ማሾለም በዞኑ ከ22000 ሄክታር በላይ ማሳ በቡና እየለማ እንደሚገኝ ተናግረዋል። ቡናን ስፔሲፊካሊ ስንመለከት አጠቃላይ በዞን ከሚለማው 493000 ሄክታር በላይ ከሆነው ማሳ ውስጥ በአመታዊ ሰብል ይለማሉ ተብሎ ከሚታወቁት ትልቁን ስፍራ የሚይዝ ከ22000 ሄክታር በላይ ነባር ቡና በማሳ ላይ አለ። በዞኑ የቡና ማሳ ሽፋን በየዓመቱ ከ1500 ሄክታር መሬት በላይ እየጨመረ እንደሚገኝም አመልክተዋል። የምርታማነት ፓኬጆችን ከማስረጽ አኳያ የሚስተዋሉ ክፍተቶችን በመቅረፍና የቡና እሴትን በማሳደግ ለውጭ ገበያ የሚቀርብ የቡና መጠንን ማሳደግ ትኩረት እንደሚፈልግም አብራርተዋል። ለማስፋት በሚደረገው ርቀት በየዓመቱ ከ1500 በላይ ሄክታር መሬት እየተጨመረ እየሄደ ይገኛል። ምርትና ምርታማነትንም ስንመለከት ከ7.2 ኩንታል በሄክታር በሚታሰብበት ደረጃ ላይ ነው የምንገኘው ማለት ነው። ምርታማነት ከፍ ብሎ እንዳይሄድ ያደረጉ ማነቆች ምንድናቸው የሚለው የምርታማነት ማሻሻያ ፓኬጆች ላይ በደንብ መነጋገር እንደሚገባን በዚህ አጋጣሚ ማንሳት ፈልጋለሁ። ሁለተኛው ግብይቱ ነው። ግብይቱን በሚመለከት የቡና ግብይት ከሌሎቹ ምርቶች በተለየ ሁኔታ ለግብርና መዋቅር በፌደራል ሕዝብ ተወካዮች ምክር ቤት በወጣ አዋጁን ተከትሎ በወጣ ደንብ እንደዚሁም ደግሞ ቢሮ በተሰጠው ስልጣን መመሪያ ወጥቶ ግብይትን ጭምር የግብርና መዋቅር በግብርናው ስር የቡና መዋቅር ይመራል። ይሁንና ኤክስፖርት ላይ ያለ ምርት ሁኔታችን ስንመለከት አስደሳች የሚባል ደረጃ ላይ አይደለንም። እንደ ዞን ማቅረብ የሚገባንን ሳናቀርብ እንደቀረን በአንክሮ ልንመክር የሚገባ ነው የሚሆነው ማለት ነው። የቦረዳ ወረዳ ዋና አስተዳዳሪ አቶ አሸናፊ ሻለም በዚህ ዓመት 51.72 ኩንታል የታጠበ ቡና ለማዕከላዊ ገበያ ማቅረብ ተችሏል ብለዋል። 2017 ዓመት ላይ ለማዕከላዊ ምርት ገበያ ቡና እናቀርባለን ብለን እቅድ ይዘን 182 ኬሻ ለኢሴክስ ወይም ለማዕከላዊ ምርት ገበያ ማዕከል አቅርበን ከዚህ ተጣርቶ ለገበያ ለውጭ ገበያ የተዘጋጀ 51.72 ኩንታል ቡና የታጠበ ቡና ለአገር ውጭ ገበያ ለመላክ ተዘጋጅቷል ማለት ነው። በወረዳው በበልግ ወቅት በተለይም በኩታ ገጠም በ10 ቀበሌያት የቡና ችግኝ ተከላ ማከናወን እንደተቻለ ተናግረዋል። ስለዚህ ይህን ፖቴንሻል ለማስፋት በወረዳችን ላይ አጠቃላይ ከሚለማው ማሳ 153.5 ሄክታር ማሳን በክላስተር በኩታ ገጠም እርሻ እናለማለን ብለን ዘንድሮ እቅድ ይዘን 10 ቀበሌያት ላይ በይፋ ዛሬ አስጀምረናል። የቦረዳ ወረዳ ቡናና የርግብ አተርን ጨምሮም የገበያ ተኮር ሰብሎችን ምርታማነት ለማሳደግ በአጽንኦት እየሰራ እንደሚገኝም አስታውቀዋል። ሌሎችም ኤክስፖርት ሰብሎች ላይ እኛ ጋር እንደነ እርግብ አተር ወይም አኩሪ አተር በስፋት የሚመረት ነው። ዘንድሮ ላይ ከ9150 ኩንታል በላይ ኩንታል የእርግብ አተርን ለማዕከላዊ ገበያ ማቅረብ ችለናል። 9150 ኩንታል ማለት እንግዲህ ቀላል አይደለም። ይሄ አንዱ ራሱን የቻለ እንደ ቡና ኤክስፖርት የሚደረግ ሰብል ነው። ሌሎች ቀይ ቦሎቄ፣ ሌሎች ለውዝ በእኛ አካባቢ ላይ በስፋት ኤክስፖርት የሚደረጉ ሰብሎች ስላሉ እነዚህ ኤክስፖርት ሰብሎች ላይ አጠናክረን ስራ ሰርተን የውጭ ምንዛሬ እጥረትን በመቅረፍ የሀገራችን ሁለንተናዊ ብልጽግና የማረጋገጥ ተግባርን ሁላችንም ልዩ ትኩረት ሰጥተን መስራት አለብን። በደረማሎ ወረዳ የዋጫ ሁለተኛ ደረጃ ትምህርት ቤት ተማሪዎች ለዘንድሮ ለ12ኛ ክፍል ማጠቃለያ ፈተና የተዘጋጁ እንደሆነ ገለጹ። ዘገባው የባልደረባችን የሰላማዊ ተስፋዬ ነው። ዝርዝር አለን። ተማሪ ህይወት አዳምና ተማሪ አማኑኤል አበራ በሀገር አቀፍ ደረጃ ለሚሰጠው የ12ኛ ክፍል ማጠቃለያ ፈተና እየተዘጋጁ መሆናቸውን ይገልጻሉ። አሁን ዘመኑ እንደ ቀድሞ አይደለም ማለት ቀድሞ የአፈታተን ዘዴው የተለያዩ ነገሮች አሁን በእኛ ዘመን ተቀይረው ነው አይደል ያሉት እና በአሁኑ በተቀየረው ስትራቴጂ መሰን ከትምህርት ቤቱ ከኛ የሚጠበቁ ውጤት ለማምጣት ጥሩ ውጤት ለማስመዝገብ ከመምህራኖችም የሚሰጥ አለ። ከኛም አስተዋጽኦ የምናደርጋቸው ነገሮች አሉ።
ለምሳሌ አሁን ከትምህርት ቤቱ ለኛ የሚሰጡ መርሃ ግብሮች አሉ። ለምሳሌ በክላሳችን መምህር አማካኝነት ግሩፕ ቴሌግራም ማለት ነው። በዛ አማካኝነት ተማሪዎች በየቤታቸው ሆነው ጥያቄዎችን ሼር የሚደራረጉበት መምህራኖችም ደግሞ በየጊዜው ማለት ነው ወርክሺቶችን እየሰሩ ደግሞ ሰርተን ምላሽ ለነሱ በዛ ጊዜ ኢንተርቫል መሰረት ምን መለስበት ሁኔታ አለ እና እኛም የተሰጣውን ሞዴል ጥያቄም ሆነ ወርክሺቱን እየሰራን አስተማሪዎች ደግሞ በተለይ መንገድ ከኖርማል ክፍለ ጊዜ ቲዩቶሪያል በተቃራኒ ፈረቃ የታች ክላሶችን ሪቫይስ የምናደርግበት ጥያቄዎችን የምንሰራበት ነው። በጥሩ ሁኔታ እስከዛሬ ድረስ እየተማረን መተናል። ክላስ አሰጣጥ ላይ ሁሉ መምህራን አይተናል። ቢቁ መምህራን አሉት፣ ቢቁ ተማሪን አለው ክላስን በተመለከተ እና አሁን በጥሩ ሁኔታ የማንበብ ሂደቱን ቀይረን ጥናት ሂደቱን ቀይረን በተሻለ ሁኔታ ቀይረን እያነበበን ነው። መምህር ኤልሳኤ ኤልያስና መምህር ግዛቸው ግርማ ተማሪዎች በትምህርትና ስነ ልቦና እንዲዘጋጁ የበኩላቸውን እገዛ እያደረጉ እንደሚገኙም ተናግረዋል። ተማሪዎችን በተለያዩ ነገሮች እያገዝን እያስተማርን ቆይተናል። ለምሳሌ ቲዩቶሪያል ክላስ በየጊዜው ከሰዓት እንሰጣለን። እነሱ ከሰዓት ፈረቃ ከሆኑ ደግሞ ጧት ቲዩቶሪያል ክላስ በየክፍለ ጊዜያችን መተን እንሰጣለን። በትምህርት ዘርፋችን የቻልነው ያህል ለተማሪዎች ውጤት እንዲያመጡ ጥረት እያደረግን ነው። እንደኛ ትምህርት ቤት ላቦራቶሪ የራሱ የሆነ ላቦራቶሪ አለን። እዛ ውስጥ ትንሽ የአፓራተስ ወይም የኢንስትሩመንት ጉድለቶች አሉ። ቢሆንም ግን ሎካል አፓራቱስን በመጠቀም ተማሪዎችን ብዙ ነገር እናሳያለን። በተመጻሕፍት ላይ ወርክሺቶችን ሰርተን በተመጻሕፍት እናስቀምጣለን። ያንን ወርክሺቶችን ተማሪዎች ገብቶ እንዲሰሩ እናደርጋለን። የዋጫ ሁለተኛ ደረጃ ትምህርት ቤት ዋና ርዕሰ መምህር ይስማው ካልሳ ተማሪዎችን ለማጠቃለያ ፈተና ለማብቃት ብሎም የተሻለ ውጤት እንዲመዘገብ እየተሰራ ነው ይላሉ። 12ኛ ክፍል መማር ማስተማር ስራ ላይ ለየት የተደረገ ስራ የጀመርነው አለ። እሱም ምንድነው? ተማሪዎች በስፔሻል ክላስ ተለይቶ እንዲማሩ የተለያየ ድጋፍ አንድ ከትምህርት ቤት፣ ሁለተኛ ከወረዳ፣ ሶስተኛ ከተለያዩ ባለድርሻ አካላት ተማሪዎች ለተማሪዎች ውጤት ለማስመዘገብ በየወሩ ምን ያክል ጠንካራና ደካማ ጎን አለው የሚለው ነገር እየገመገመን እየሰራን ነው ያለነው። ከግምገማው መነሻ ተደርጎ ተማሪዎች አሁን ካሉ ከፖቴንሻላቸው መነሻ ተደርጎ ቀጣይ የተሻለ ውጤት ያስመዘግባሉ የሚል ሙሉ እምነት አለኝ። የደራማሎ ወረዳ ትምህርት ጽህፈት ቤት ኃላፊ አቶ አይናለም አበራ ወረዳው በትምህርት ዘርፍ ባለፉት ጊዜያት በጥሩ አፈጻጸም ተሸላሚ መሆኑን አውስተው ለዘንድሮ የ12ኛ ክፍል ማጠቃለያ ፈተና ልዩ ትኩረት ተሰጥቶት ዝግጅት እየተደረገ መሆኑን አብራርተዋል። እኛ ባለፈው ተከታታይ 2 ዓመታት በዞን ደረጃ የተሻለ አፈጻጸም በማስመዝገብ 2015 በአንደኝነት 2016 በአጠቃላይ አፈጻጸም በሁለተኛነት ተጨርሰናል። አሁናዊ ሁኔታ ምን ይመስላል የሚለው ነገር የ12ኛ ክፍል ተማሪዎች ከማዘጋጀት ያደረግነው ነገር ጎበዝ ማዕከል አቋቁመናል። እንደ ወረዳ ተማሪዎች ወደ አንድ ማዕከል መጥተው የሚማሩበት የተሻለ በውጤታቸው አገርን ይረከባሉ፣ ውጤት ያመጣሉ የሚል ተማሪዎችን በውድድር አንድ ማዕከል አስገብተናል። እነዚህ ተማሪዎች በተለያዩ በጎበዝ አስተማሪዎች ነው እየተማሩ ያሉት። እያንዳንዱ ትምህርት አይነት ላይ የራሱ መገምገሚያ መስፈርት አውጥተን ግብ ስምምነት ተፈራርመን ኢቭን በተማሪው ደረጃ ከ500 እና ከዛ በላይ አመጣለሁ የሚል ተማሪ ራሱ ፈርሟል መምህሩ ጋር። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። ከሳውዲ ጋር የ142 ቢሊዮን ዶላር የጦር መሳሪያ ስምምነት የደረሱ ትራምፕ የሶሪያን ማዕቀብ ሊያነሱ መሆኑን ተናገሩ። ስራክ ሳሌ ዝርዝር አለው።
የአሜሪካው ፕሬዝዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ ሙሉ በሙሉ ለማንሳት ቃል ገብተዋል። ፕሬዝዳንቱ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል መሆኑን ተናግረዋል። ትራምፕ በመጀመሪያው ቀን የሳውዲ አረቢያ ቆይታቸው 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳውዲው ልዑል 1 ትሪሊዮን ያወጣሉ ያሏቸው ሌሎች ኢንቨስትመንቶችም ላይ ከስምምነት ደርሰዋል። ፕሬዝዳንት ዶናልድ ትራምፕ አገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ አጋር እንደሌላት ኢንቨስትመንትን ለመሳብ ባለመው የመጀመሪያው የውጭ ሀገር ጉዟቸው ላይ ተናግረዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸውም ሳውዲ አረቢያ የመጀመሪያዋ የውጭ ሀገር ጉዟቸው መዳረሻ ነበረች። አሜሪካ ለሳውዲ አረቢያ 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ለመፈጸም የተፈራረመች ሲሆን ይህም እንደ ዋይት ሃውስ ገለጻ ዋሽንግተን እስከ ዛሬ ከፈጸመችው ሁሉ ትልቁ የመከላከያ ትብብር ስምምነት ነው። በፕሬዝዳንቱ የሪያድ ጉብኝት ወቅት ለዓመታት በእርስ በርስ ጦርነት በወደመችው ሶሪያ ላይ የተጣለው ማዕቀብ እንደሚነሳ መገለጹ ሌላው ትልቅ ዜና ነበር። በፕሬዝዳንት አህመድ አልሻራ የተመሩት የሶሪያ አማጽያን የባሽር አልአሳድን መንግስት ከስልጣን ያወረዱት በታህሳስ ወር ነበር። ፕሬዝዳንት ትራምፕ በሪያድ በተካሄደ የኢንቨስትመንት ፎረም ላይ በሳውዲ አረቢያው አልጋ ወራሽ ልዑል ሞሐመድ ቢን ሳልማን ጥያቄ መሰረት ውሳኔ ላይ መድረሳቸውን ተናግረዋል። ከ10 ዓመታት በፊት የተጣለው ማዕቀብ የታለመለትን ዓላማ በሚገባ መምታቱን ተናግረው ነገር ግን አሁን ጊዜው አገሪቱ ወደፊት የምትሄድበት ነው ብለዋል። ይህ የአሜሪካ ፕሬዝዳንት ውሳኔ አገሪቱ ወሳኝ የፖሊሲ ለውጥ ማድረጓን ያሳያል። አሜሪካ በአውሮፓውያኑ 1979 የሶሪያን መንግስት አሸባሪነትን የሚደግፍ ስትል የፈረጀች ሲሆን በ2004 ደግሞ ማዕቀብ ጥላለች። በ2011 የእርስ በርስ ጦርነት ሲቀሰቀስ ደግሞ ሶሪያ ተጨማሪ ማዕቀቦች ተጥለውባታል። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሺባኒ በኤክስ ገጻቸው ላይ ይህንን የአሜሪካ መንግስት ውሳኔ ሶሪያን ዳግም ለመገንባት በሚደረገው ጥረት አዲስ ጅማሮ እንደሚሆን ተናግረዋል። የዋይት ሃውስ ባለስልጣናት ትራምፕ ረቡዕ ዕለት ከሶሪያው ፕሬዝዳንት አልሻራ ጋር አጭር ቆይታ ለማድረግ መስማማታቸውን ገልጸዋል። ትራምፕና የሳውዲው ልዑል በኃይል በመከላከያ ማዕድንና በሌሎች ጉዳዮች ላይ ስምምነት ተፈራርመዋል። ትራምፕ የሶሪያን አዲስ መንግስት ለመደገፍ የተጣለውን ማዕቀብ ማንሳታቸውን ሲያስታውቁ ይህ እርምጃ የተወሰደው በሞሐመድ ቢን ሳልማን ጥያቄ መሰረት መሆኑ ተገልጿል። አሜሪካ በሶሪያ ላይ ለ10 ዓመታት ጥላ የቆየችው ማዕቀብ በቀድሞው ፕሬዝዳንት ባሻር አልአሳድ ላይ ጫና ለመፍጠርና ምጣኔ ሀብታዊ ጉዳት ለማድረስ በሚል ነበር። ትራምፕ ከእስራኤል ጋር ያለውን ቀጠናዊ ግንኙነት ለማሻሻልና ኢራን ላይ ጫና ለመፍጠር ከሳውዲ ጋር ያላቸውን ግንኙነት ለማጠናከር ይፈልጋሉ። ሁለቱ ሀገራት የተፈራረሙት ስምምነት የአሜሪካ የአየርና የሚሳኤል መከላከያ ኩባንያዎችን የአየር ኃይልና የህዋ የባህር ኃይል ደህንነትና ኮሚዩኒኬሽንን እንደሚያካትት ዋይት ሃውስ አስታውቋል። የሮይተርስ የዜና ወኪል ምንጮች በሁለቱ ሀገራት መካከል በተፈረመው ስምምነት ወቅት ሎክሄድ F-35 የተሰኘው የውጊያ አውሮፕላን ተነስቶ የነበረ ቢሆንም በስምምነቱ ውስጥ ስለመካተቱ ግን የታወቀ ነገር የለም ብለዋል። የሳውዲው ልዑል በቀጣይ 1 ወር ውስጥ ሁለቱ ሀገራት የሚፈራረሙትን ስምምነት ጨምሮ አጠቃላይ 1 ትሪሊዮን ዶላር የሚደርስ ስምምነት መደረጉን ተናግረዋል። ሳውዲ አረቢያ ከአሜሪካ የጦር መሳሪያ ገዢ ደንበኞች መካከል በቀዳሚነት ትጠቀሳለች። ሁለቱ ሀገራት ላለፉት አስርታት ጠንካራ ወዳጅነት የፈጠሩ ሲሆን ሳውዲ ነዳጅ ስታቀርብ፣ አሜሪካ ደግሞ የጦር መሳሪያ በመሸጥ ግንኙነታቸውን አጠናክረዋል። የሁለቱ ሀገራት ግንኙነት የሳውዲ መንግስት በ2018 ጀማል ሃሾግጂ የተባለውን ታዋቂ ጋዜጠኛ ቱርክ ኢስታንቡል ውስጥ ማስገደሉን ተከትሎ ተቀዛቅዞ ነበር። በወቅቱ የአሜሪካ ደህንነት መስሪያ ቤት ቢን ሳልማን ሃሾግጂ እንዲያዝ ካልሆነም እንዲገደል ትዕዛዝ ማስተላለፋቸውን ገልጾ ነበር። የሳውዲ መንግስት ግን በጉዳዩ ላይ ተሳትፎ የለኝም ሲል አስተባብሏል። ትራምፕ በጉዟቸው በጉዳዩ ላይ ምንም ያላሉ ሲሆን ቢን ሳልማን አስደናቂ ሰው ሲሉ አንቆለጳጵሰዋል። አክለውም በጣም እንደምንዋደድ አምናለሁ ብለዋል ዶናልድ ትራምፕ። ትራምፕ በመካከለኛው ምስራቅ ስላለ ደህንነት ሳይሆን ኢንቨስትመንት ላይ ባተኮረው በዚህ ጉዟቸው ከሪያድ ወደ ኳታር ረቡዕ ዕለት የሚሄዱ ሲሆን ሐሙስ ደግሞ የተባበሩት አረብ ኤሚሬትስን ይጎበኛሉ። የአሜሪካውን ፕሬዝዳንት በርካታ የአገሪቱ የንግድ ሰዎች ያጀቧቸው ሲሆን ከነዚህ መካከል በአስተዳደራቸው ውስጥ ሹመት
ሹመት የተሰጠው የቴስላ ኃላፊ ኤለን መስክ፣ የኦፕን ኤአይ ሳም አትማን፣ የብላክሮክ ላሪ ፊንክ እና የብላክስቶን ስቴፈን ስዋርዝማን ይገኙበታል። ቢን ሳልማን ራዕይ 2030 ተብሎ በተሰየመው ትልቅ የኢኮኖሚ ማሻሻያ መርሃ ግብር የሳውዲ ምጣኔ ሀብታዊ ምንጭን በማስፋት ላይ ያተኮሩ ሲሆን ይህም ቤልጂየምን የሚያክለውና የወደፊቷ ከተማ ተብሎ እየተገነባ ያለውን ግዙፍ ፕሮጀክትን ያካትታል። ትራምፕ በንግግራቸው ወቅት ሳውዲ አረቢያ በእስራኤልና በአንዳንድ የባህረ ሰላጤው አገራት መካከል ያለው ግንኙነት ለመጀመሪያ ጊዜ መደበኛ እንዲሆን ያስቻለውን እንዲሁም በመጀመሪያው አስተዳደራቸው ወቅት የተደረሰውን ስምምነት ብትቀላቀል ህልማቸው መሆኑን ተናግረው ነበር። ነገር ግን ሙሐመድ ቢን ሳልማን በጋዛ ያለው ጦርነት በቋሚነት እስኪቆምና የፍልስጤም አገር የመሆን እድል ግልጽ እስካልሆነ ድረስ ይህ እንደማይሆን ተናግረዋል። ትራምፕ በዚህ ጉዟቸው በእስራኤልና በሐማስ መካከል ስላለው ግጭት ባጭሩ ተናግረው ነበር። በጋዛ የሚኖሩ የተሻለ የወደፊት ጊዜ እንደሚገባቸው ለተሰብሳቢዎቹ በመናገር ሐማስ ግን ለፖለቲካዊ ዓላማ ማገት፣ ማሰቃየትና ኢላማ ማድረግን መረጠ ሲሉ በመስከረም 2016 ዓ.ም በእስራኤል ላይ የተፈጸመውን ጥቃት ባጣቀሰ መልኩ ተናግረዋል። ፕሬዝዳንት ትራምፕ ከሳውዲ አረቢያ በማስከተል በሚቀጥሉት 10 ዓመታት 1.4 ትሪሊዮን ዶላር ኢንቨስት ለማድረግ ቃል ወደ ገቡት ኳታርና የተባበሩት አረብ ኢሚሬትስ ያቀናሉ። ዘገባው የቢቢሲ ነው። With the help of the people of the Middle East, the people in this room, partners throughout the region, the golden age of the Middle East can proceed right alongside of us. We will work together. We will be together. We will succeed together. We will win together. And we will always be friends. ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን በፊት አበይት ጉዳዮችን በድጋሚ እናስታውሳችሁ። በበልግ 5.7 ሚሊዮን የቡና ችግኝ ለመትከል ታቅዶ እየተሰራ ይገኛል ሲሉ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ተናገሩ። ሀብትን ማስተዳደርና ጸጋን የመጠቀም ልምድ ከወንጀል የጸዳ ሊሆን እንደሚገባ ተጠቆመ። ከሳውዲ ጋር የ142 ቢሊዮን ዶላር የጦር መሳሪያ ስምምነት የተደረሱት ትራምፕ የሶሪያን ማዕቀብ ሊያነሱ እንደሆነ ተናገሩ። የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ጉዳዮች ይቀጥላሉ። በእኔ በኩል ጤና ይስጥልን።